ሰላም እንዴት አላችሁ? ዛሬ ስለ ቹይዝ እናወራለን ማለት ነው። እንግዲህ ባለፈው ስለ ቹይዝ በሰራሁት ቪዲዮ ላይ አንዳንድ ጥያቄዎች ተነስተዋል። እነዛን ጥያቄዎች መሰረት በማድረግ ዲቴይል በዩቲዩብ ቻናላችን ለቋል ማለት ነው። እየገባችሁ ማየት ትችላላችሁ፣ ሰብስክራይብ ማድረግ ትችላላችሁ። ጥያቄዎቹ የትኞቹ ናቸው ወይንስ ግልጽ ለማድረግ ቪዲዮውን ሙሉ በሙሉ ሰራላችኋለሁ ማለት ነው። እንድትከታተሉን ጋብዛችኋለሁ። ዛሬ ስለ ቹይዝ ነው የምናወራው ማለት ነው። ቹይዝ ምንድን ነው? የትኞቹ ናቸው የሚጠቀሙት? ምን የጎንዮሽ ጉዳት አለው የሚለውን ዲቴይል ስናይ ቪዲዮውን እስከ መጨረሻው እንድትከታተሉት ጋብዛችኋለሁ። ቹይዝ በአፍ የሚወሰድ ባለጥምር አካላዊ ቅመም የእርግዝና መከላከያ እንክብል ሲሆን የተሰራውን በተፈጥሮ በሴቶች አካል ውስጥ የሚመረቱና ኢስትሮጅንና ፕሮጀስትሮን አካላዊ ቅመሞች ወይንም ሆርሞኖች ከሚመሳሰሉ በጣም ዝቅተኛ መጠን ካላቸው የኢስትሮጅን እና ፕሮጀስትሮን ከተባሉ በሳይንሳዊ መንገድ የተፈበረኩ ንጥረ ነገሮች ነው ማለት ነው። እንግዲህ በቹይስ እሽግ ውስጥ የሚገኙ እንደ የእርግዝና መከላከያ እንክብሎች ሁሉም ባለ እኩል መጠን የኤስትሮጅን እና ፕሮጀስትሮን ይዘት አላቸው ማለት ነው። ቹይዝ በእሽጉ ባለ 28 ፍሬ ሲሆን የተለያየ መጠን ያላቸውም ሊኖሩ ይችላሉ። እንግዲህ ከተነሱት ጥያቄዎች ውስጥ አንዱ አስተማማኝነቱ ምን ያህል ነው የሚል ነው። አስተማማኝነቱ ምን ያህል ነው የሚል ጥያቄዎች ወደ እኔ መጥተዋል ማለት ነው። ቹይዝ አስተማማኝነቱ እንደ ተጠቃሚዎቹ አጠቃቀም ሁኔታ ይወስነዋል። የተጠቃሚዎቹ አጠቃቀም ሁኔታ ይወስነዋል። ይህ ማለት ሴቷ የቹይዝ እንክብልን የያዘውን አዲስ እሽግ በ3 ቀናት እና ከዚያ በላይ ዘግይታ ከጀመረች ወይንም የእንክብል እሽጉን የምትጀምረው ወይንም የምትጨርስበት ቀን አካባቢ ለ3 ቀናት እና ከዚያ በላይ የእርግዝና መከላከያ እንክብሉን ሳትወስድ ከቀረች እርግዝና የመከሰት እድሉ ከፍተኛ ነው ማለት ነው። 3 ቀን ዘግይታ ከጀመረች ኢማጂን 3 ቀን ዘግይታ ከጀመረች ወይንም 3 ቀን ቆይታ ከጀመረች የማርገዝ እድሏ ከፍተኛ ነው ማለት ነው። ያው ስለዚህ ፌል ያደርጋል፣ አይሰራም ማለት ነው። እንግዲህ ቹይዝ እንክብል በትክክል ከተወሰደ አወሳስዶ ላይ ችግር ከሌለ እንክብሉን የሚጠቀሙ 1000 ሴቶች ውስጥ የመጀመሪያ ዓመት ውስጥ እርግዝና ሊከሰት የሚችለው በ3 ሴቶች ላይ ብቻ ነው ይላል። እንግዲህ ጥናቱ ከወሰዱት ቹይዝ ከሚጠቀሙት 1000 ሴቶች ውስጥ ይቅርታ 1000 ሴቶች ውስጥ የመጀመሪያ ዓመት ውስጥ እርግዝና ሊከሰት የሚችለው በ3ቱ ሴቶች ብቻ ነው ይላል ጥናቱ እንግዲህ የሚያሳየው። ስለዚህ በጣም አስተማማኝ የሆነ የወሊድ መቆጣጠሪያ ዘዴ ነው ማለት ነው። በትክክል ከተወሰደ አጠቃቀሙን አውቆ ከወሰዱ ማለት ነው። እንግዲህ ቹይዝ እንክብል ስትጠቀም የነበረች ሴት እንክብሉን በመውሰዷን በመተው ለማርገዝ ብትፈልግ ወዲያውኑ ማርገዝ ትችላለች ማለት ነው። ወዲያውኑ ማርገዝ የምትችልበት እድል አላት ማለት ነው። ሌላው ቹይዝ ብዙ አይነት የጤና ጥቅሞች አሉት ማለት ነው። ጤናነት ጥቅሞች አሉት። ከእርግዝና መከላከያ በተጨማሪ ጥቅሞቹ ብዙ አይነት ጥቅሞች አሉት ማለት ነው። ከነዛ ውስጥ የተወሰኑትን ለማየት ያክል የማህፀን ግድግዳ ካንሰርን ይከላከላል። የእንቅልጤ ካንሰርን ይከላከላል። የማህፀን ብለትንም ይከላከላል። ከወር አበባ መዛባት ጋር ወይም መዘግየት ጋር ጥያቄ ውስጥ የገቡ ሰዎች ቹይዝ ቢጠቀሙ ማስተካከል እድሉ ከፍተኛ ነው ማለት ነው። በውፀት ጊዜ የሚፈጠር ህመም ስሜትን ይቀንሳል ወይንም የወር አበባ ጊዜ ህመምን ይቀንሳል። የሰውነት ወይም የፊት ላይ የፀጉር መብዛት ያለባቸው ሰዎች ብዙ ጊዜ ይህንን ይጠቀሙታል ማለት ነው። ስለዚህ እነዚህን የመሰሉ ጥቅሞች አሉት ማለት ነው ቹይዝ። ሌላኛው ጥያቄ ቹይዝ መጠቀም የሚችሉት እነማን ናቸው የሚል ነው። እንግዲህ በተጻፈልኝ ጥያቄዎች ውስጥ ቹይዝ መጠቀም የሚችሉት እነማን ናቸው የሚል አንድ ጥያቄ አለ ማለት ነው። ስለዚህ ቹይዝ በአጠቃላይ ለሁሉም ሴቶች ተስማሚ እና ምቹ እርግዝና መከላከያ ዘዴ ነው። በጣም ተስማሚ የሚባለው የእርግዝና መከላከያ ዘዴ ነው። ቹይዝ መጠቀም የሚችሉት ሴቶች ልጅ ያላቸው ወይንም የሌላቸው፣ ያገቡ ወይንም ያላገቡ፣
አፍላ ወጣቶች እና ከ40 ዓመት በላይ የሆኑ ሴቶችም ጨምሮ ይጠቀሙታል ማለት ነው። እንዲሁም በማንኛውም እድሜ ክልል ውስጥ ያሉ ሴቶች ሊጠቀሙት ይችላሉ። ለምሳሌ ጽንስ ያቋረጠች ወይም ያስወረደች ሴት ትጠቀመዋለች። የደም ማነስ ያለባቸው ወይንም በፊት የነበራቸው ሴቶችም ይጠቀሙታል። እንዲሁም ኤች.አይ.ቪ ቫይረስ መድኃኒት ሲወስዱ ቢወስዱም ባይወስዱም የኤች.አይ.ቪ ቫይረሱ በደማቸው ውስጥ ያላቸው ሴቶች ቾይስን በአስተማማኝነት መጠቀም ይችላሉ ማለት ነው። እንግዲህ ቾይስ እነዚህን ከላይ የተዘረዘሩትን ያለባቸው ሰዎች መጠቀም ይችላሉ ማለት ነው። ሌላኛው ቾይስ መጠቀም የማይችሉት እነማን ናቸው የሚልም አንድ ጥያቄ አለ ማለት ነው። እንግዲህ ቾይስ መጠቀም የማይችሉ እነማን ናቸው የሚል ጥያቄ አለ። ከዛ ውስጥ ለምሳሌ እንግዲህ ቾይስን መጠቀም የማይችሉት ያረገዘች ወይንም እንዳረገዘች የምትጠረጠር ሴት መጠቀም የለባትም። እንዲሁም ባለፉት 3 ወራት ውስጥ የወለደች እናት 3 ወር በፊት የወለደች እናት ቾይስን መጠቀም የለባትም። ከወለደች 6 ወር ወይንም ከዚያ በላይ ከዛ በታች የሆነች እናትም ያ ማለት የምታጠባ እናት ከ6 ወር በታች ከሆነች መጠቀም የለባትም። በሳንባ ውስጥ የደም መርጋት አለ ወይንም ከነበረም እንድትጠቀም አይመከርም። ከዚህ በፊት በጭንቅላትና በደም ስሮች ላይ በደረሰ አደጋ የተጎዳች እናት መጠቀም የለባትም። የልብና የልብ ቧንቧ ህመም ካለ ወይንም ከነበረም መጠቀም የለባትም። የልብ ድካም ያለበት ሰው አይወስደውም። ከፍተኛ የሆነ የደም ግፊት ያለባቸው ሴቶችም መጠቀም የለባቸውም ማለት ነው። እንዲሁም የጡት ካንሰር ካለ የጉበት ካንሰር ካለ የጉበት ህመም ችግር ካለባት መጠቀም የለባትም ማለት ነው። እነዚህ ናቸው እንግዲህ መጠቀም የሌለባቸው ሰዎች ቾይስን መጠቀም የሌለባቸው። ሌላው የጎንዮሽ ችግሮቹ ምንድን ናቸው? ሰርቼዋለሁ ከዚህ በፊት እንግዲህ ቀንጨብ አድርጌ ከዛ ውስጥ የጎንዮሽ ችግሮች አለው። እነሱ ምንድን ናቸው? እንደማንኛውም መድኃኒት የጎንዮሽ ችግር ይኖረዋል። ስለዚህ ከዛ ውስጥ የተወሰነ ለማለት ያክል መጠነኛ የሆነ የራስ ምታት ይኖረዋል ማለት ነው። ድባቴ ወይንም ድብርት ይኖራል። ማቅለሽለሽ እንዲሁም የጡት ህመም ሊኖር ይችላል። የክብደት መጨመር ወይም መቀነስ፣ የስሜት መለዋወጥ በጣም አልፎ አልፎ ማለት ነው የስሜት መለዋወጥ ይኖራታል ማለት ነው። እንደ ብጉር አብዛኛውን ጊዜ እንደዚህ አይነት ነገር ሊከሰትባቸው ይችላል ማለት ነው። እንግዲህ ስለ ቾይስ ዛሬ ሰፋ አድርገን ያየን ይመስለኛል። በቀጣይ በሌላ ርዕስ እንገናኛለን ማለት ነው። ሰብስክራይብ ማድረጉን እንዳትረሱ። ስለተከታተላችሁን አመሰግናለሁ። ቴንኪው